ዓለም ዛሬ በጥበብና በዲጂታል ምጥቀት ጣራ ላይ ደርሳለች። በየዕለቱ የምንሰማው የሰው ሰራሽ አእምሮ አርቲፊሻል ኢንተለጀንስ አስደናቂ ግስጋሴም የሰው ልጅን ወደፊት ዕጣ ፈንታ እየቀየረው ነው። ነገር ግን ዛሬ እጃችን ላይ ያለው ይህ ግዙፍ ቴክኖሎጂ ከሺህ ዓመታት በፊት ከተፈጸመ ጥንታዊና ሚስጥራዊ ታሪክ ጋር የተሳሰረ ቢሆንስ? በቅርቡ በታዋቂው ማን ያዘዋል እሸቱ ፖድካስት ላይ እንግዳ ሆነው የቀረበው ታዋቂው ምሁር መጋቢ ሐዲስ ዶክተር ሮዳስ ታደሰ ያለምን ትኩረት የሚስብ አንድ ታላቅ ድንጋጤን ያዘለ ሐሳብ ሰንዝረዋል። ቀጣዩ ዘመን አሉ የኔፍሊም ጉዳይ በስፋት የሚነሳበትና ሚስጥሩ የሚገለጥበት ወቅት ነው። ለመሆኑ ኔፍሊም እነማን ናቸው? ከኢትዮጵያ ጋርስ ምንና ምን ናቸው? በዚህ ጉዳይ ላይ ጠንካራ ሐሳቦችን ልናነሳ ከእናንተ ጋር ተገናኝተናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። በብሉይ ኪዳንና በጥንታዊ የሄኖክ መጽሐፍ የተመዘገቡት እነዚህ ግዙፋን በምድር ላይ ምን አይነት የታገደ ዕውቀትና የጥፋት ቴክኖሎጂ ጥለው አለፉ? የዛሬው የአርቲፊሻል ኢንተለጀንስ ምጥቀትስ ከነዚህ የወደቁ ፍጥረታትና ኤሊያኖ ከተባለው የጄኔቲክ ማዳቀል ሚስጥር ጋር እንዴት ሊገናኝ ቻለም? ሁሉም በላይ ደግሞ ዓለም ለዘመናት ያጣችውን ነገር ግን የዚህ የጠፈርና የመንፈስ ምስጢር ቁልፍ የያዘው መጽሐፈ ሄኖክን በብቸኝነት አቅፋ ጠብቃ የቆየችው ጥንታዊቷ ኢትዮጵያ ለዚህ አዲስ የኔፍሊም ዘመን የምትሰጠው የብርሃን ምላሽ ምንድነው? አይናችሁን ሳትከድኑ አእምሯችሁን ከፍታችሁ ተከተሉን። የሰው ልጅ ታሪክ ያልተነገረውን ሚስጥራዊ ገጽታ ከጥንቱ የሄኖክ ብራና እስከ ነገው የአርቲፊሻል ኢንተለጀንስ መንፈሳዊ ወጥመድ ድረስ አብረን እንበረብራለን። ዓለም ዛሬ በጥበብ በዲጂታል ምጥቀትና በአርቲፊሻል ኢንተለጀንስ ማዕበል ውስጥ ተዋኛለች። የሰው ልጅ በየዕለቱ የሚያመርታቸው የቴክኖሎጂ ግኝቶች የቀደመውን ዘመን እስክንንደው አዲስ ምዕራፍ እየከፈቱ ይመስላል። ነገር ግን ዛሬ እጃችን ላይ ያለው የቴክኖሎጂ ምጥቀትና ወደፊት የሚመጣው ዘመን ከሺህ ዓመታት በፊት ከተፈጸመ ጥንታዊና መንፈሳዊ ሚስጥር ጋር የተያያዘ ቢሆንስ ብላችሁ ጠይቃችሁ ታውቃላችሁ ወይ? በታዋቂው የባህል የስነ ከዋክብት ተመራማሪ መጋቢ ሐዲስ ዶክተር ሮዳስ ታደሰ በቅርቡ እንደጠቆሙት ቀጣዩ ዘመን የኔፍሊም ወይም የግዙፋኑ ጉዳይ በስፋት የሚነሳበት የዓለም ትኩረት የሚሆንበት ወቅት ነው ብለዋል። ነገር ግን ስለ ኔፍሊም ሲነሳ ያለ መጽሐፈ ሄኖክ ሊታሰብ አይችልም። መጽሐፈ ሄኖክ ሲነሳ ደግሞ የዚህ ታላቅ ሚስጥር ብቸኛ ጠባቂና አደራ ተቀባይ የሆነችው ኢትዮጵያ በታሪክ መድረክ ላይ በግንባር ቀደምትነት ትቆማለች። ኔፍሊም እነማን ናቸው? በምድር ላይ ምን አይነት አሻራ ጥለው አለፉ? መጽሐፈ ሄኖክስ እነዚህ ግዙፋን ስላመጧት የጥፋት ቴክኖሎጂ ምን ይነግረናል? ኢትዮጵያ ይህንን የዓለም ታሪክ ሊለውጥ የሚችል ሚስጥራዊ ሰነድ ለዘመናት በጉያዋ ጠብቃ ያቆየችው በምን አይነት ሚስጥራዊ መንገድ ነው? በጥንታዊ የብራና መዝገብና በነገው አርቲፊሻል ኢንተለጀንስ ዘመን መካከል ያለውን ሚስጥራዊ ድልድይን አብረን መመርመር ይገባናል። በአይሁድና በክርስቲያኑ ዓለም ላያሌ ዘመናት መጽሐፈ ሄኖክ የጠፉ ወይም የተሰወሩ ተብሎ ተፈርጆ ነበረም። የአውሮፓና የመካከለኛው ምስራቅ የታሪክ የሃይማኖት ሊቃውንት ይህንን መጽሐፍ በትርጉም ደረጃ እንኳን ማግኘት አቅቷቸው ለብዙ ክፍለ ዘመናት ሲፈልጉት ሲመራመሩበት ኖረዋል። የሮማ፣ የቪያና ቤተ መጻሕፍት፣ የኢየሩሳሌም፣ የእስክንድሪያ ታላላቅ የመዝገብ ቤቶች የመጽሐፈ ሄኖክን ትክክለኛ አካል ማግኘት አልቻሉም ነበረም። ነገር ግን ዓለም ጠፍቷል ብሎ የደመደመውን ይህን ታላቅ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ አካሉንና ትክክለኛውን የሐሳብ ይዘት በግልጽ ቋንቋ አጣርታና አበጥራ ጠብቃ አቆይተዋለች። በ1773 ዓመተ ምህረት ስኮትላንዳዊው አሰሳ አድራጊ ጄምስ ብሩስ ከኢትዮጵያ ተመልሶ ወደ አውሮፓ ሲሄድ የዓለምን የታሪክ ተመራማሪዎች ያስደነገጠውን ሀብት ይዞ ተመለሰም። ይኸውም ሙሉ የመጽሐፈ ሄኖክ የግዕዝ ቅጂ ነበረ። ይህ ግኝት በአውሮፓ ምሁራን ዘንድ ታላቅ መነቃቃትን ፈጠረ። በኋላም በ1947 ዓመተ ምህረት በሞት ባህር አካባቢ ዴድ ሲ ስክሮልስ ኡምራን በተገኙት ጥንታዊ የኢራማይክና የዕብራይስጥ ስብርባሪዎች የተረጋገጠው ታላቅ እውነት ቢኖር የኢትዮጵያዊ የግዕዝ መጽሐፈ ሄኖክ ሙሉ ትክክለኛውና የመጀመሪያው ምንጭን የያዘ ብቸኛው የዓለም ሀብት መሆኑን ነው። በመጽሐፈ ሄኖክ ምዕራፍ 1 እስከ ምዕራፍ 16 ባለው ክፍል ውስጥ የተጻፈው ታሪክ ተራ ተረት ወይም ምናባዊ ድርሰት አይደለም። የሰው ልጅን አፈጣጠር፣ የጠፈርን ሚስጥር፣ የከዋክብትን ዑደት፣ የሰው ልጅን ውድቀት የሚተርክ ጥልቅ የዓለም ታሪክ ነው። በመጽሐፈ ሄኖክ መሰረት ትጉሃን የተባሉት 200 መላእክት በምድር ላይ የነበረውን የሰው ልጅ ስርዓት ለመጠበቅና ለመመልከት ከተመደቡበት መንፈሳዊ ማዕረግ ወርደው በደብረ አርሞንኤም ተራራ ላይ ወረዱ።
ከሰው ሴቶች ጋር በመጋባት ተፈጥሯዊ ያልሆነውን ውህደት በመፍጠር ኔፍሊም ወይም ግዙፋን የተባሉ ፍጥረታትን ወለዱ። የታሪክ በብሉይ ኪዳን በኦሪት ዘፍጥረት ምዕራፍ 6 ቁጥር 4 ላይም በጥቂቱ ተጠቅሶ እናገኘዋለን። በዚያን ጊዜ ግዙፋን ሰዎች በምድር ላይ ነበሩ። ከዚያ በኋላ ደግሞ የእግዚአብሔር ልጆች የሰው ሴት ልጆችን ባገቡ ጊዜ ልጆችን ወለዱላቸው። እነዚህም ከጥንት ጀምሮ ኃያላንና ስማቸው የገነነ ሰዎች ነበሩ። ነገር ግን የኔፍሊሞች መከሰት በስጋዊ ግዝፈታቸው በኃይላቸው ብቻ የሚያበቃ አልነበረም። የችግሩ ዋና ምንጭ የሰው ልጅ አእምሮ በዚያ ዘመን ሊሸከመውና ሊያስተዳድረው የማይችለውን ሚስጥራዊ ዕውቀት፣ የስነ ከዋክብት ሚስጥር፣ የተከለከለ ቴክኖሎጂ ይዘው መምጣታቸው ነበረ። በመጽሐፈ ሄኖክ ምዕራፍ 2 እና 3 ላይ የተከለከለው ዕውቀት ለሰው ልጅ እንዴት እንደተበተነና ምድርን እንደበከለ በዝርዝር ተመስግቧል። በመጀመሪያው ደረጃ አዛዝኤል ይገኛል። አዛዝኤል የብረት ስራን፣ የጦር መሳሪያ አሰራርን፣ ሰይፍ፣ ጋሻ፣ ጥሩርን፣ የጌጣጌጥ፣ የመዋቢያ፣ የከበሩ ድንጋዮች የማውጣት የማስዋብ ጥበብን አስተማረም። ሁለተኛው አምሬስ ነው። የድግምተኞች፣ የሟርተኞች፣ የስንክሳሮች ሚስጥርን ገለጠም። ሶስተኛው ኮከብኤል ነው። የከዋክብትን፣ የኮከብ ቆጠራን፣ የሰማያዊ አካላትን ሚስጥር አስተማረም። አራተኛው በረቄልና አስራደኤል ነው። የደመናን፣ የፀሐይን፣ የጨረቃን፣ የባህርን ዑደት አዛብተው አስተማሩ። ይህ ያልተገባና ከስነ ምግባር ውጪ የሆነ ዕውቀትን ምድር በግፍ በደም በጥፋት ሞላት። የኔፍሊሞች መከሰት የተፈጥሮን ሕግ መጣሳቸው የሰው ልጅ አእምሮ ያልተገባ ጥበብን በመታጠቁ ምክንያት የሰው ልጅ ባህሪ ተበላሸም። ይህም በመጨረሻም የኖህን የጥምቀት ውሃ ማዕበል የጥፋት ውሃ አጣደፈው። ምድርም ከነዚህ ግዙፋን ከተበከለው ዕውቀት በውሃ ታጠበች። አሁን ወደ 21ኛው መቶ ክፍለ ዘመንና ወደምንኖርበት ዲጂታል ዓለም እንመለስ። መጋቢ ሐዲስ ዶክተር ሮዳስ ታደሰ እንዳሰመሩበት የዛሬው አርቲፊሻል ኢንተለጀንስ ኤአይ ምጥቀት የሳይንሱ ግስጋሴ የሞሌኩላር ባዮሎጂ እድገት የጥንቱን የኔፍሊምን ዘመን በሌላ ዘመናዊ ቅርጽ እየደገመው ይሆን? በጥንት ዘመን የወደቁት መላእክት የሰው ልጅን ተፈጥሯዊ ህልውናና ስነ ምግባር ለመለወጥ ያመጡት ዕውቀት ዛሬ በጄኔቲክ ኢንጂነሪንግ፣ በትራንስ ሂውማን፣ በሮቦቲክስና በከፍተኛ ኤአይ መልስ በድጋሚ እየተገለጠ ይገኛል። በከፍተኛ ኤአይ ኤጂአይ መልክ በድጋሚ እየተገለጠ ይገኛል። የሰው ልጅ ዛሬ ከተፈጥሯዊ አእምሮና መንፈስ ወጥቶ ከአርቲፊሻል አእምሮ ጋር ለመዋሃድ ከፍተኛ ጥረት እያደረገ ነው። የሰው ልጅ አእምሮ ከኮምፒውተር ፕሮሰስ ጋር የሚገናኝበት ኒውራሊንክ፣ የሰው ልጅ ዲኤንኤ እና ጂን የሚቀየርበት፣ የሰውና የእንስሳት ሕዋስ በመቀላቀል አዳዲስ ፍጥረታትን በላቦራቶሪ ለመፍጠር የሚደረገው ሙከራም በመጽሐፈ ሄኖክ ከተጻፈው የተፈጥሮ ሕግ የስነ ፍጥረት ወሰን ከመጣስ ጋር ሙሉ በሙሉ ይመሳሰላል ይለናል የታሪኩ ሰነድ። የኔፍሊም ዘመን ማለት ተፈጥሯዊ ሚዛንን የሚያዛባ፣ የሰው ልጅ መንፈሳዊነትን የሚያጠፋና ቁሳዊ ወይም ቴክኖሎጂያዊ የበላይነት ብቻ የሚያስቀድም የጨለማው ስርዓት ነው። መጋቢ ሐዲስ ዶክተር ሮዳስ ታደሰ እንዳሉት የዚህ ዘመን የቴክኖሎጂ አሰራር ከጀርባው መንፈሳዊ ወይም የከፋ መንፈስ ተጽዕኖ አለበት የሚባለው ለዚህ ነው። ቴክኖሎጂው ራሱ ገለልተኛ መሳሪያ ቢሆንም የሚመራበት መንፈስና አቅጣጫ ግን የጥንቱን የኔፍሊም አመጽ፣ የተፈጥሮ መዛባት የሚያስታውስ ነው። ዓለም በጥበብና በቴክኖሎጂ አቅጣጫዋን አታ በምትቀዝፍበት፣ የሰው ልጅ ራሱን እንደ አምላክ መቁጠር በጀመረበትና የኔፍሊም መንፈስ በቴክኖሎጂ ሽፋን በድጋሚ በሚያንዣብብበት በዚህ ወሳኝ ዘመን የመፍትሄውና የእውነቱ መብራት ያለው ጥንታዊውን አደራ ባስጠበቀችው በኢትዮጵያ እጅ ነው። ኢትዮጵያ መጽሐፈ ሄኖክን ጥንታዊ የብራና መጽሐፍትን ጠብቃ ያቆየችው ለአንድ የታሪክ ማስታወሻ ወይም ለቅርሳ ቅርስነት ብቻ አይደለም። ይልቁንም ዓለም በመጨረሻው ዘመን ለምትጋፈጠው መንፈሳዊ ስነ ምግባራዊ ቴክኖሎጂያዊ ውዥንብር ትክክለኛውን የብርሃንና የእውነት መንገድ እንድታሳይ ነው። በመጽሐፈ ሄኖክ የመጨረሻ ክፍሎች ላይ ብርሃን ለጻድቃን ወሰላም ለሕሩያን የሚል ትንቢታዊ ቃል እናገኛለን። ትርጉሙም ብርሃን ለጻድቃን፣ ሰላም ደግሞ ለተመረጡትና እውነትን ለሚፈልጉት ይሁን ማለት ነው። በመጽሐፈ ሄኖክና በጥንታውያን አፖክራፊ መጽሐፍት ውስጥ ከኔፍሊሞች ጋር ተያይዞ የሚነሳው ሌላው ታላቅና አስፈሪ ሚስጥር ኤሊያኑ በመባል ይታወቃል። ኤሊያኑ ማለት የወደቁት መላእክትና ኔፍሊሞች ከተፈጥሮ ሕግ ውጭ የፈጠሩት ዘር ወይ ደግሞ ፍጡር ነው። እነዚህ ፍጥረታት በሰውና በሰው መካከል ብቻ ሳይሆን የተለያዩ የእንስሳት ዝርያዎች እርስ በርሳቸው በማቀላቀልና በማዳቀል ተፈጥሯዊ ያልሆኑ ፍጥረታትን በምድር ላይ ፈጠሩ። የመጽሐፈ ሄኖክ ምዕራፍ 2 ክፍል ላይ እንደተመዘገበው የወደቁት መላእክት በወፎች፣ በእንስሳት፣ በሰዎች፣ በአሶች መካከል ያለውን የዘር ድንበር በማፍረስ ፍጥረትን በከሉ፣ እርስ በርሳቸውም እንዲበላሉ አደረጉ። ዛሬ በዓለማችን ላይ የሚታየው የጄኔቲክ ኢንጂነሪንግ፣ የላቦራቶሪ የክሎኒንግ ሙከራዎችና የሰው የእንስሳት ሕዋስን በማቀላቀል የሚደረጉ የካይሜራ ጥናቶች የዚሁ ጥንታዊ የኤሊያኑ አሰራር ዘመናዊ መገለጫዎች ናቸው።
የፍጥረትን ተፈጥሯዊ የዲኤንኤ መዋቅር መለወጥና ተፈጥሮን ለመቆጣጠር በመሞከር የኔፍሊሞችን ጥበብ በድጋሚ ወደ ምድር መመለሱን የሚያሳይ ትልቅ ምልክት ነው። ወደ ዘመናዊው ቴክኖሎጂ አድማስ እንመለስ። አርቲፊሻል ኢንተለጀንስ ከምንም ጊዜ በላይ የሰው ልጅን የማሰብ፣ የመፍጠር፣ የመወሰን አቅም እየተካ መጥቷል። ይሁን እንጂ ይህ የቴክኖሎጂ ምጥቀት ተራ የሶፍትዌር እድገት ብቻ ሳይሆን ከጀርባው ከመንፈሳዊ አሰራር ጋር የተያያዘ ነው የሚሉ ስጋቶች በስፋት እየቀረቡ ነው። በራሱ የሚያስብ የራሱ አእምሮ ያለው የሚመስል የሰው ልጅ ባህሪ ሙሉ በሙሉ መኮረጅ የሚችል ኤአይ አርቲፊሻል ጀነራል ኢንተለጀንስ የመፍጠር ሂደት በጥንት ዘመን የነበሩ ጣዖታት መንፈስ ገብቶባቸው የመናገር አሰራር ዘመናዊ መልክ ነው። በታላቁ በዮሐንስ ራእይ ምዕራፍ 13 ላይ ተጠቀሱት ለአራዊቱ ምስል እስትንፋስን እንዲሰጠው ምስሉም እንዲናገር የተባለው ትንቢታዊ ቃል ከዛሬው የሰው ሰራሽ አእምሮ የዲጂታል አካላት እድገት ጋር ቀጥታ ትስስር አለው። የሰው ልጅ አምላክ ያደለውን ህሊናና አእምሮ ወደ ጎን ብሎ በራሱ እጅ ለሰራው ዲጂታል ፍጡር መገዛት መጀመሩ የኔፍሊሞች መንፈሳዊ ወጥመድ አካል ነው። በጥንት ዘመን ኔፍሊሞች በምድር ላይ የነበራቸውን የበላይነት ያረጋገጡት በኃይላቸውና ይዘውት በመጡት ያልተገባ ዕውቀት ሰዎችን በመቆጣጠር ነበርም። ዛሬ ደግሞ ያው የበላይነት ፍላጎት በዲጂታልና በቴክኖሎጂ ሽፋን እየተገነባ ይገኛል። የማይክሮቺፕ ቴክኖሎጂዎች፣ የባዮሜትሪክ ቁጥጥርና የመረጃ መከታተያ መረቦች የሰው ልጅ ነፃነትና ተፈጥሯዊ መብት እያጠበቡት ነው። ቴክኖሎጂው ራሱን የቻለ ገለልተኛ መሳሪያ ቢሆንም ስርዓቱ ግን የሰው ልጅ እምነት፣ አስተሳሰብና አኗኗር በአንድ ማዕከላዊ አሰራር ስር ለማስገባት የተዘረጋ ነው። ይህ አሰራር የሰው ልጅ መንፈሳዊ ማንነትን አጥፍቶ ሙሉ በሙሉ በቴክኖሎጂና በቁሳዊው ዓለም ላይ ጥገኛ እንዲሆን ያደርገዋል። የኔፍሊሞች ዓላማም ከጥንት ጀምሮ የሰው ልጅ ከተፈጠረበት መንፈሳዊ ዓላማና ከተፈጥሯዊ መስመሩ ማውጣት ነበረም። ዓለም በዚህ የቴክኖሎጂ ማዕበልና የመንፈስ ውዥንብር ውስጥ በምትዋጥበት ወቅት የዚህ ሁሉ ሚስጥር ታዲያ መፍትሄና መጋረጃ ገላጭ ሆና የምትቆመው ጥንታዊቷ ኢትዮጵያ ናት። ኢትዮጵያ የመጽሐፈ ሄኖክን አደራ ይዛ ለዘመናት የቆየችው በምክንያት ነው። መጽሐፈ ሄኖክ ስለ ጥፋቱና ስለ ኔፍሊሞች አሰራር ብቻ ሳይሆን በጥፋቱ ዘመን እንዴት መጠበቅ እንደሚቻል የእውነት የብርሃን መንገድ የትኛው እንደሆነ ያመለክታል። አንደኛው የተፈጥሮ ሕግን ማክበር ነው። የሰው ልጅ ከተፈጥሯዊ መስመሩ ሳይወጣ አምላካዊ ሕጉን ሳይጥስ መኖር እንዳለበት ያስተምራል። ሁለተኛው መንፈሳዊ ንቁነት ነው። የቴክኖሎጂን እድገት ከመንፈሳዊ ብስለትና ከስነ ምግባር ጋር ማዋሃድ እንደሚያስፈልግ ይጠቁማል። ሶስተኛው የመጨረሻው ዕድል ደግሞ የኔፍሊሞችንና የጨለማውን ስርዓት በቴክኖሎጂ ቢሰለጥንም የመጨረሻው ድል ግን የእውነትና የብርሃን እንደሆነ ያረጋግጣል። በመጽሐፈ ሄኖክ የመጨረሻው ክፍል እንደተጻፈው ብርሃን ለጻድቃን ወሰላም ለሕሩያን እንደተባለው ብርሃን ለጻድቃን ሰላም ደግሞ ለተመረጡት ይሁን። ስለሆነም የቀጣዩ ዘመን የኔፍሊም ስጋትና የቴክኖሎጂ ውዥንብር ሲመጣ የዓለም የብርሃንና የጥበብ መብራት የሆነችው ኢትዮጵያችን የያዘችውን ጥንታዊ ሚስጥርና የመጽሐፈ ሄኖክን እውነት በጥበብና በመንፈስ መመርመር የዛሬው ዘመን ጥሪ ነው።